Hi everyone, how are you doing? Today we are going to see about present perfect tense. በባለፈው ቪዲዮ ስለ present perfect tense ፎርሙን አሳይቻችኋለሁ። ያላያችሁ ሰዎች ሄዳችሁ ከታች ስለ present perfect tense ፎርም እንዴት እንደሆነ ማየት ትችላላችሁ። ዛሬ ደግሞ አንድ ዩዙን ብቻ አሳያችኋለሁ ማለት ነው። ቪዲዮ እንዳይረዝም አንዱን ዩዝ ብቻ አሳያችኋለሁ። So here it is about present perfect tense. አንዳንድ ጊዜ ቴንስ ሲባል ከባድ ይመስላል ግን በጣም ቀላል ነው። Here we use present perfect tense. Before that there is a form subject plus has or have plus verb 3 form ይሄ ነው. And then the first use is to describe past action with present result. Present perfect tense is used to describe an action which is performed in the past or in the recent past and whose result is seen now. የሆነ ድርጊት ባለፈ ጊዜ ውስጥ ተከናውኖ ነገር ግን የአክሽኑ ሪዛልት አሁን ላይ አፌክት የሚያደርግ ከሆነ የአክሽኑ ሪዛልት አሁን ላይ የሚታይ ከሆነ ድርጊቱ ኦልሬዲ ሆኗል፣ ነገር ግን የድርጊቱ ውጤት አሁን ላይ የሚታይ ከሆነ አሁን ላይ ተጽዕኖ መፍጠር የሚችል ከሆነ አሁን ላይ የአሁኑን ጊዜ አፌክት ማድረግ የሚችል ከሆነ we use present perfect። ምክንያቱም ያ ነገር የድርጊቱ ውጤት ስላላለቀ ወይ ደግሞ የድርጊቱ ውጤት እስካሁን ድረስ እየታየ ስለሆነ ከፕሬዘንት ጋር ያገናኘዋል። ምክንያቱም present perfect tense ማለት present perfect ማለት it connects past to present ምን ያደርጋል? ኮኔክት ያደርጋል። ሁሌም ስለ present perfect tense ስናወራ ድርጊቱን ከፓስት እና ከፕሬዘንት ጋር የተገናኘ ድርጊት። ለምሳሌ ሲምፕል ፓስት ስንጠቀም ሲምፕል ፓስት ኦልሬዲ ፊኒሽድ አክሽን ነው። ለምሳሌ I ate my breakfast ካልኩኝ እኔ ቁርሴን በልቻለሁ። አሁን ጋር ምንም የሚያገናኘው ነገር የለም። I finished my work ካልን ሲምፕል ፓስት ነው። ይሄ an action which is finished in the past, completed in the past ማለት ነው። ፕሬዘንት ፐርፌክት ቴንስ ስትናገሩ ግን ብዙ ጊዜ የሆነ ድርጊት በድሮ ጊዜ ሆኖ የዚያ ድርጊት ውጤት አሁን ላይ የሚታይ ከሆነ ያላለቀ ድርጊት ከሆነ present perfect tense እንጠቀማለን። ለምሳሌ እዚህ ጋር to describe past action with present result ማለት ለምሳሌ I have lost my keys የሆነ ሰው I have lost my keys ካለ ቁልፌን አይታችኋል፣ ቁልፌ ጠፍቶብኝ አሁን ችግር ላይ ነኝ ያለ ቁልፉ የሆነ ጊዜ ጠፋ። ሰውየው ቁልፉን የሆነ ጊዜ ጥሎታል። ነገር ግን አሁን ምንድነው ኦልሬዲ መጣሉ ጥሎታል፣ ግን የድርጊቱ ውጤት ግን አሁን ይታያል። ምንድነው የድርጊቱ ውጤት? የድርጊቱ ውጤት ሰውየው ችግር ላይ መሆኑ ወይ መኪናውን ወይ ደግሞ ቤቱን መክፈት አለመቻሉ የድርጊቱ ውጤት ነው አሁን ላይ ማለት ነው። ስለዚህ ለምሳሌ I lost my key ብሎ በሲምፕል ፓስት ቢናገር የሆነ ጊዜ የሆነ ቁልፉን እንደጣለ ነው እንጂ የምናውቀው አሁን ሰውየው ችግር ላይ ነው አይደለም፣ አግኝቷል አላገኘም የሚለውን ነገር የምናውቀው ነገር የለም። I lost my key ካለ ቁልፌን ጥያለሁ አሁን ጋር የሚያገናኘው ነገር የለም። ነገር ግን I have lost my keys ካለ ግን ስለ አሁን ነገር ጨምሮ እየነገረን ነው። አሁን ችግር ላይ እንደሆነ እንዳላገኘ እስካሁን ድረስ ወይም አፋልጉኝ አይታችኋል ወይ ብሎ እየጠየቀንም ሊሆን ይችላል ማለት ሶ ድርጊቱ ተፈጽሟል፣ የድርጊቱ ውጤት ግን እስካሁን ድረስ ይታያል። ሶ ስቲል ምን ማለት ነው? I can't find ማለት ነው። ይሄኛው I can't find it አሁንም አላገኘውም ብሎ ሲናገር ነው። ግን I lost ማለት ግን የሆነ ጊዜ ጥያለሁ ማለት መልሶ አግኝቶትም ሊሆን ይችላል። ሲምፕል ፓስት ስንጠቀም ከአሁን ጋር የሚያገናኘው ነገር የለም። ፕሬዘንት ፐርፌክት ቴንስ ከሆነ ግን አክሽኑ በፊት ተካናሉ፣ የአክሽኑ ውጤት ደግሞ አሁን ላይ ይታያል ማለት ነው። So she has broken her arm. She has broken her arm. እሷ ክንዷን ተሰበረች ነው። ስለዚህ she has broken her arm ስንል ምን ማለት ነው? የሆነ ጊዜ ክንዷ ተሰብሯል። ነገር ግን አሁን ከአሁን ጋር የሚያገናኘው ነገር ምንድነው? አሁን it is still broken ማለት ነው። አሁንም አላገገመችም፣ አልዳነችም፣ ስቲል እንደተሰበረ ነው። ስራ መስራት አልቻለችም ማለት ነው። ስለዚህ እሷን የሆነ ጊዜ ጥሯትና የሆነ ስራ ትስራ ምናምን ኢንተርኔት ስራ ትስራ ምናምን she has broken her arm ካልክ እሷ አሁን መስራት አትችልም። አያችሁ፣ ድርጊቱ በፊት ተከናውኗል፣ ግን የድርጊቱ ውጤት ግን አሁን ስራ እንዳትሰራ እያደረገ ነው። ህመም እየተሰማት ነው፣ አልዳነችም እያልን ነው ማለት ነው። አክሽን ኢን ዘ ፓስት ሪዛልት ነው ማለት ነው።
The last one, he has just eaten lunch. He has just eaten lunch. I ate lunch እና I have eaten lunch ወይ ደግሞ I ate food እና I have eaten food መካከል ላይ ሰፊ ልዩነት አለ። ሁለቱም ድርጊቶች በባለፈ ጊዜ ውስጥ የተደረጉ ድርጊቶች ናቸው። አሁን ኢንቴንሽናችን ነው ምን ማለት ፈልገን ነው ነው። ለምሳሌ I ate food in the morning ካልኩኝ ጠዋት ምግብ በልቻለሁ ነው። አሁንስ አሁን እፈልጋለሁ መብላት ወይ እፈልጋለሁ ወይ አልፈልግም። ነገር ግን I have just eaten ካልክ ግን ሙሉ ነኝ እንደጠገብኩ ነኝ፣ ምግብ አያስፈልገኝም ማለት ነው። የመብላት ውጤት አሁን አለ። አክሽን ኢን ዘ ፓስት ሪዛልት ነው። የመብላት ውጤት አሁን ይታያል። የበላ ሰው ውጤቱ ምን ነው? ጠግቧል። ሌላ መብላት አይፈልግም። ሆዱ ምንም ነገር ሆዱ እንደሞላ ነው ማለት ነው። ሶ አይ ሃቭ ኢትን ማይ ላንች ካልክ ሌላ ነገር አልፈልግም፣ አሁን ጠግቤያለሁ፣ ሙሉ ነኝ እያልክ ነው ማለት ነው። አይ ኤት ፉድ ምናምን ካልክ ግን የሆነ ነገር በድሮ ጊዜ የተከሰተ ድርጊት ነው። አሁን ትፈልጋለህ አትፈልግም፣ ጠግበሃል አልጠገብክም የሚለውን ነገር ምንም ሰው የሚያውቅልህ ነገር በምን ጊዜ? በሲምፕል ፓስት ጊዜ። በፕሬዘንት ፐርፌክት ቴንስ ጊዜ ግን አይ ሃቭ ኢትን ስትል ኦልሬዲ አይ አም ሳቲስፋይድ እያልክ ነው። ሶ ሂር ሂ ሃዝ ጀስት ኢትን ላንች ዊች ሚንስ ሂ ኢዝንት ሃንግሪ ማለት ነው። አሁን አራበው ማለት ነው። ስለዚህ እንደዚህ ነገር ስንጠቀም ምን ምን ቃላቶችን ኮመን ታይም ወርድስ ጀስት ልክ አሁን ልክ ኦልሬዲ የት እና ሪሰንትሊ የሚሉ ቃላቶችን እንጠቀማለን። ዩዞቹ በጣም ብዙ ናቸው። ስለዚህ እየከፋፈልኩ አቀርብላችኋለሁ። ከእናንተ የሚጠበቀው ሰብስክራይብ ማድረግ፣ ላይክ ማድረግ፣ ሌሎቹ ሼር ማድረግ ነው። በሌላ ቪዲዮ እንደገና እንገናኛለን።